ጥምቀት ለኃጢአት ስርየት ከኒቂያ ጉባኤ በፊት የነበሩ አባቶች ያስተማሩት ዊካሊስት ከነ ቅዱስ አፖስቶሊክ ፋዘርስ ጀምሮ መዘርዘር እንችላለን፣ ብዙ ሰዎች ማለት ነው። ከዚያ የኒቂያ ጉባኤ እሱን አውቃለሁ። የጠየኩትን ጥያቄ አንድ ጊዜ ሀሳቤን እንትን ላድርግ ብዬ ነው። የኒቂያ ጉባኤ አባቶች ያስተማሩት ከኒቂያ ጉባኤ በኋላ ኢማጂን ከኒቂያ ጉባኤ በኋላ ዘሆል ቸርች እንግዲህ ከኬልቄዶን በኋላ የተከፋፈለ ምናምን ልንል እንችላለን። እስከ ኬልቄዶን ጉባኤ ድረስ ለ100 ምናምን ዓመት ያህል ሁሉም ቤተክርስቲያን በአንድነት የተቀበለችው። ከዚያም በኋላ በነገረ ክርስቶስ እንኳ ውዝግብ ሲነሳ እና ስኪዝም ሲመጣ የካቶሊክም የኦርቶዶክስም የኦሪየንታልም በአጠቃላይ ይዘውት የቀጠሉት ለ1500 ዘመን እስከ ፕሮቴስታንቲዝም መነዛት ድረስ ሁሉም ቤተክርስቲያን የሚቀበለው ትምህርት ነው፣ ጥምቀት ለስርየተ ኃጢአት የሚለው ማለት ነው። ከፕሮቴስታንት ውስጥ እንኳ ራሱ የመጀመሪያውን ውዝግብ የፈጠረ ትምህርት ነው። እንግዲህ በሉተርና በባፕቲዝም ጉዳይ አንዱ በፕሮቴስታንት ውስጥ አንዱ መከራከሪያ ነበረ። ካኑ ኢማጂን ግን አሁን እኔ በጣም መቀበል እንደው ዳኒ ኤክስፕሌን ቢያደርገው ብዬ የማስበው ቤተክርስቲያን ለ1500 ዓመት ያህል ኮንሲስተንትሊ በአንድ አስተምሮ ስትሳሳት፣ ሁሉም ቤተክርስቲያን ማንኛውንም አይነት ትራዲሽናል ዲኖሚኔሽኖች ብንወስድ፣ ዲኖሚኔሽን በእርግጥ የኋላ ተርም ነው። እስከ ኬልቄዶን በአንድነት ከኬልቄዶን በኋላ የተለያዩትም በአንድነት ለ1500 ዓመት ይዘውት የነበሩት ትምህርት የተሳሳተ ነው ሲባል እንደ መንፈስ ቅዱስ ምን እየሰራ ነበር? አንድ ሰው እኮ አይደለም የተሳሳተው። የተሳሳተው እኮ ቢሊየንስ ናቸው። በ1500 ዘመን ውስጥ ያለ የክርስትናን እንትን አስቡት። የክርስትና ትውልድ ስንት ትውልድ እንደተቀያየረ ማለት ነው። ይሄ ሁሉ በቢሊየን የሚቆጠር ሰው ሲሳሳት መንፈስ ቅዱስ ምን እየሰራ ነበር? አሁን እኮ ይህንን ተሳስቷል፣ ቤተክርስቲያን በዚያ ሁሉ ዘመን ተሳሳት ነበር ብሎ የሚናገር ሰው እኔ ባጭሩ ሳስቀምጠው ማለት ነው መንፈስ ቅዱስን መሳደብ ነው። መንፈስ ቅዱስ ፌል አድርጓል። በቃ ቤተክርስቲያንን እየመራት አልነበረም። ተባብራ በአንድ ላይ ተስማምታ ስትሳሳት ትቷታል የሚል ትምህርት ነው። እንግዲህ አንድ ሰው በቃ በደንብ በኩራት የሚናገረው ማለት ነው። ይህንን መዋጥ እንዴት እንደሚቻል ነው የሚገርመኝ ማለት ነው። መልስ ልመልስ። በመጀመሪያ ደረጃ ቤተክርስቲያን ተሳሳታለች ስንል ከምን አንጻር ነው የሚለው መታየት አለበት። ራሱ ከሰባቱ አብያተ ክርስቲያናት መካከል 6 መግባት የለብሽም። በቃ ጥያቄሽ ምንም አያስፈልግም። ጥያቄሽ አያስፈልግም። በቃ ስለዚህ በቃ አውቃችኋል ማለት አንቺ ማቋረጥ የለብሽም። እስክጨርስ ድረስ መጠበቅ አለብሽ። በዚህ መሰረት ለምንድነው የምሰማሽ? ኦልሬዲ መምህር በረከት ተናግረዋል። መናገር አለብኝ። በቃ ስለዚህ በቃ በቃ የአንቺ ጥያቄ መመለስ የለበትም። ሪስፔክት መምህር በረከት የተናገሩት መልስ ያስፈልገዋል። ሲስተር ሌሎቹን ሰምተህ ለምንድን ነው እኔን ሪስፔክት ማታደርገኝ? ምን ስለሆነ ለእኔ ጆሮ የለህም? ሌሎቹን በደንብ ነው የሰማኸው። ይጠቅመኛል። ጥያቄን ስማኝ። በፊት ስጨርስ ለማጠየቅ ቀድሜን የጠየኩ እኮ የዛሬ ስንት ሰዓት ነው የጠየኩ? ከአንድ ሰዓት በፊት ነው የጠየኩ እኮ። መምህር በረከት የተናገሩት መልስ አይመለስላቸውም ነው የምትይው? እሱ አይደለም። ቅድም ነው እኔ እኮ ከዲያቆን ጋር ሳታወራ በፊት አይደል የጠየኩ እኮ። መምህር በረከት ሲናገሩ የጠየኩ አይደለም። እሳቸው ሀሳቡን መስጠት ስላለባቸው ነው በመሀል የገቡት። እኔ ጠየቅኩ ስለ ቤተክርስቲያን እንድትመልስልኝ አይደለም። መጽሐፍ ቅዱስ ብቻ ስለምትለው መጽሐፍ ቅዱስ አይሳሳትም ስለምትለው ቤተክርስቲያን ልትሳሳታለች ስትል የሲኦል ደጆች አይችሏትም ብሎ ክርስቶስ የመሰረተላት ቃል የገባላት ቤተክርስቲያን ትሳሳታለች ብለህ ስትል መጽሐፍ ቅዱስ ብቻ ለሚለው ራሱ መጽሐፍ ቅዱስ እንደሚሳሳት እያወራኸኝ ነው እያልኩ ነው። ይሄንን ጥያቄን ቤተክርስቲያን አትሳሳትም በሚለው እንድትመልስልኝ አይደለም ፈልገው እኔ ቤተክርስቲያን ሳይሆን መጽሐፍ ቅዱስ አይሳሳትም ብለህ ስትል ቤተክርስቲያን ትሳሳታለች ስትል
መጽሐፍ ቅዱስ ይሳሳታል እያልከኝ ነው የኔ ጥያቄ። ያንን እንድትመልስልኝ ነው በመሀል ገብቼ ጥያቄ ማስተካከል የፈለኩት እንጂ መምህርን ጥያቄ ለማበላሻት አይደለም። ከአንድ ሰዓት በፊት ነው የጠየቅኩህ። ሁሉም በመሀል እየገባ የኔን ጥያቄ ስላበላሸብኝ ነው። ቀጥል። የገሃነም ደጆች አይችሏትም የተባለችዋ ቤተክርስቲያን እንዴት ትሳሳታለች ስላለህ ነው ጥያቄው? እንዴት ትላለህ? መጽሐፍ ቅዱስ አይሳሳትም ካልክ ነው። ኦኬ፣ መጽሐፍ ቅዱስ የማይሳሳትበት ምክንያት መጽሐፍ ቅዱስ ራሱ ቴዎፕኒስቶስ ወይም ደግሞ እስትንፋሰ መለኮት ብሎታል። እስትንፋሰ መለኮት ማለት የእግዚአብሔር ራሱ እስትንፋስ ነው ማለት ነው። ስለዚህ በኔቸር ሲታይ የእግዚአብሔር ቃል ልክ እንደ እግዚአብሔር እስትንፋስ ነው ማለት ነው። እግዚአብሔር የማይሳሳት ከሆነ ቃሉ የማይሳሳት ነው ማለት ነው። ኔቸሩ ራሱ ማለት ነው የእግዚአብሔርን ኔቸር ሼር ያደርጋል። ቤተክርስቲያን ጋር ስንመጣ ግን የእግዚአብሔርን ኔቸር ሼር አናደርግም። የሰውን ኔቸር ነው ሼር የምናደርገው። ሰው ነን እኛ፣ ተሰባሪ ነን፣ ወዳቂ ነን እኛ። ማስረጃ ስትይ በመጽሐፍ ቅዱስ ውስጥ ያሉ የሐሰት አስተምህሮችን ማየት ይቻላል። ሰዎች ሰው ስለሆኑ ይስታሉ። የእግዚአብሔር ቃል ግን ከእግዚአብሔርነቱ የተነሳ የራሱ ኔቸር የያዘ ነው። ስለዚህ የእግዚአብሔር ቃል አይሳሳትም። ቤተክርስቲያን ግን ሰዎች ስለሆኑ ነው። ለዚህ ነው የዮሐንስ ራእይ ላይ ያሉ ከሰባቱ ቤተክርስቲያን 6ቱ የተሳሳቱት እና በዮሐንስና በጴጥሮስ መልእክት ላይ ያሉ ሐሰተኛ ትምህርቶች የሚገቡት ማለት ነው። ስለዚህ ቤተክርስቲያን ክርስቶስ አባሉ አይደለም፣ ራሷ ነው። መንፈስ ቅዱስ ደግሞ መሪዋ ነው። ስለዚህ ከታዘዘች አትሳሳትም። አሁንም ካልታዘዘች ግን ትሳሳታለች እና ብዙ ጊዜ ደግሞ እንደሚሳሳቱ ነው ግልጽ። መጽሐፍ ቅዱስ ግን ሊሳሳት ከቶም አይችልም። ለምን? እስትንፋሰ መለኮት ስለሆነ ማለት ነው። ኢየሱስም እንዴት ተብሎ ተጽፏል እያለ ሲጠይቅ እናያለን። መመሪያ የእግዚአብሔር ቃል ስለሆነ ሆፕፉሊ መልሼልሻለሁ። እሺ፣ ወደ እኔ ጥያቄ ከመሄድ በፊት ግን ዳኒ እዚህ ጋር ሀሳብ መስጠት እፈልጋለሁ። ይሄ አሁን ዳኒ የሚናገረው ነገር ይሄ ኤክሌሲዮሎጂካል ኒስቶሪያኒዝም ነው የሚባለው። ባይዘወይ ነገረ ቤተክርስቲያናዊ ንስጥሮሳዊነት ማለት ነው። ቤተክርስቲያንን ከሁለት መክፈል፣ ማትሳሳት ሆሊ የሆነች ለብቻ፣ የምትሳሳት ብቻ ብሎ ደግሞ ለሁለት መክፈል ማለት ያው ክርስቶስ ላይ የተነሳውን ኒስቶሪያኒዝም ቤተክርስቲያን ላይ ማምጣት ነው። ቤተክርስቲያን እኮ የሰዎች ተራ ስብስብ አይደለችም። በመንፈስ ቅዱስ የምትመራ መንፈስ ቅዱስ የሚመራት ነች። ክርስቶስ ራሷ የሆነ ምን ሊያደርግላት ነው ታዲያ ካልመራት? መንፈስ ቅዱስ ራሷ የሆነ ምን ሊያደርግላት? መንፈስ ቅዱስ የእውነት አምድና መሰረት የእግዚአብሔር ቤተክርስቲያን የመንፈስ ቅዱስ ማደሪያ ቤተ መቅደስ የተባለች የእውነት አምድና መሰረት ሊያረጋት ካልሆነ በስህተቷ ሊያግዛት ስህተት እንዳትሰራ ከስህተት እንድትድን ሊያድናት ካልሆነ መንፈስ ቅዱስ ምንድን ነው የሚያደርገው ታዲያ? ምንድን ነው የሚሰራው? ባይዘወይ ቤተክርስቲያን የምትሳሳተው ለምንድን ነው? አሁን እኮ በጣም ፋንዳሜንታል ጥያቄ እንጠይቅ። ቤተክርስቲያን የምትሳሳተው መንፈስ ቅዱስ በውስጡ አለ። ባይዘወይ ቸርች ዲቫይን ነች። ዲቫይን ነች ማለት ዲፋይድ ነች። ቤተክርስቲያን የመለኮት ማደሪያ ነች። መንፈስ ቅዱስ ያደረባት ነች። በመንፈስ ቅዱስ የምትመራ ነች። ስለዚህ ቤተክርስቲያን ተራ የሰዎች ስብስብ፣ የፎለን ፒፕል ስብስብ አይደለችም። እንደዛ አይደለም እኛ የምንቆጥራት ማለት ነው። የክርስቶስ አካል ቅድስት ታዲያ እንዴት ትሆናለች? አሁን እንደ ሰው ስብስብ ካሰብናት ቤተክርስቲያንን እንደ ሰው ስብስብ ብቻ የምንቆጥራት ከሆነ ቤተክርስቲያን ለምን ቅድስት ትሆናለች? ቅድስት የሚለው ራሱ እኮ በቃ የሚሳሳቱ ሰዎች ስብስብ ስለሆነች ቅድስት ሆሊ መባል የለባትም ልንል ነው ማለት ነው። አይ እንደዚህ ብለን ስንጠይቅ አይ ሆሊነሷንማ ከክርስቶስ ነው የምታገኘው፣ ምንም የሰዎች ስብስብ ብትሆንም ቅዱስ መሆኗን የምታገኘው ከሰዎች ነው፣ ከእግዚአብሔር ከክርስቶስ ነው እንላለን። እኛም እኮ የምንለው ደካማ የሆኑ ሰዎች ስብስብ ብንሆንም እውነትን የምናገኘው ከክርስቶስ ነው። ከሰዎች የሰዎች ድምፅ ብልጫ፣ ሰዎች ተሰብስበው የሚወስኑት ውሳኔ አልቲሜት እውነት ይሆናል ማለት አይደለም። ግን መንፈስ ቅዱስ ይመራታል ከሚል አርጊመንት ነው። አሁን ዳኒ ሁልጊዜ የቤተክርስቲያን ትሳሳታለች የሚለውን አርጊመንት ሲሰራ ሁልጊዜ ምን ያደርጋል መሰላችሁ? ቤተክርስቲያንን ከክርስቶስ ከመንፈስ ቅዱስ ዳይኮቶማይዝ ያደርጋል፣ ይነጣጥላል ማለት ነው። እና አርጊመንቱ እዚህ ላይ ነው የሚበላሸው ማለት ነው። የእኛን አርጊመንት ሲጀመር መጀመሪያ አልተረዳም ማለት ነው።
ዴቪም ቅድም ደጋግሞ ሲል ነበረ። እኛ እኮ ከመንፈስ ቅዱስ የተነሳ ነው የምንለው። አርጊመንት እኮ ከመንፈስ ቅዱስ የተነሳ ከክርስቶስ የተነሳ የክርስቶስ አካል ስለሆነች የክርስቶስ ሙላት ብሏታል እኮ ጳውሎስ። ቤተክርስቲያን የክርስቶስ ሙላቱ ነች ብሏታል። እና ከክርስቶስ የተነሳ ብለን አርጊመንት ስንሰራ ከክርስቶስ ነጥሎ ከመለሰ ፋላሲ ነው ማለት ነው። ከመንፈስ ቅዱስ የተነሳ ብለን እኛ አርጊው ስናደርግ አይ መንፈስ ቅዱስ ነው እንጂ የማይሳሳት ቤተክርስቲያንማ የደካማ ሰዎች ስብስብ ነው ካለ አርጊመንቱ ፌል ያደርጋል እዚህ ላይ ማለት ነው። ከመንፈስ ቅዱስ የተነሳ ነው የኛ አርጊመንት። መንፈስ ቅዱስ ቤተክርስቲያን በአንድ ጉዳይ የዓለም አቀፋዊቷ ቤተክርስቲያን በሁሉ ቦታ ያለችው ቤተክርስቲያን ተሰብስባ ጸለያ እኮ ነው የምትጀምረው። ጸሎት አድርጋ ነው የምትጀምረው። እግዚአብሔር ወደ እውነቱ ይምራን፣ እውነቱን ይግለጥልን፣ መጻሕፍትን የምናብራራበት እውቀት ይስጠን ብላ ነው የምትጀምረው ቤተክርስቲያን ጉባኤ። ጾም ጸሎት ይዘው አባቶች የሚጀምሩት የመንፈስ ቅዱስን እርዳታ ይዘው ነው የሚጀምሩት። እንደዚህ ሁሉ ካረጉ በኋላ በሁሉ ያለች ቤተክርስቲያን ተሰብስባ መንፈስ ቅዱስ ሳይመራትም ትሳሳታለች፣ የተሳሳተ ነገር ትናገራለች ማለት ግን መንፈስ ቅዱስ በቃ ባልታወቀ ምክንያት አሳማኝ ባልሆነ ምክንያት ያን ቀን ስራውን ፈቷል ማለት ነው። ሎቱ ስብሐት። ኒቂያ ላይ አባቶች ተሰብስበው መንፈስ ቅዱስ ይረዳናል፣ መንፈስ ቅዱስ ያስተምረናል፣ መንፈስ ቅዱስ እውነቱን ያሳየናል፣ የምንገልጥበት የምናብራራበት ምንድነው ልብ ይሰጠናል ብለው ጸልየው ጀምረው ግን ሳያስቡት መንፈስ ቅዱስ የለም ማለት ነው በመካከል። እንደዚህ አይነት አርጊመንት መቀበል በጣም ነው የሚከብደው። እና ከመንፈስ ቅዱስ አንጻር ከክርስቶስ አንጻር ብለን አርጊው ሲናረግ መንፈስ ቅዱስና ክርስቶስን አውጥተህ አርጊመንት አትስራ ዳኒ። እንደዛ ከሆነማ ፎለን ፒፕል ተሰብስበው ደካማ ሰዎች ተሰብስበው አንድ ነገር ስለወሰኑ እውነት ነውማ ማን ይላል? ይሄ እኮ ያልተባለ ነገር ነው። መንፈስ ቅዱስ አለ። መንፈስ ቅዱስ ቤተክርስቲያንን ወደ እውነት ይመራታል ተብላለች። ፕሮሚስ አላት፣ የክርስቶስ ፕሮሚስ አላት። መንፈስ ቅዱስ ወደ እውነት ሁሉ ይመራቸዋል፣ ወደ እውነት ሁሉ ይመራቸዋል፣ እኔ የነገርኳችሁን ቃል ሁሉ ያብራራላቸዋል የሚል ፕሮሚስ አላት ቤተክርስቲያን በመንፈስ ቅዱስ ማለት ነው። እና በሁሉም ያለች ቤተክርስቲያን ተሰብስባ ስትናገር መንፈስ ቅዱስ የለም፣ በዚያ ውስጥ መንፈስ ቅዱስ አልተናገረም ማለት ኤክስፕሌን በማይደረግ ሁኔታ መንፈስ ቅዱስ በዚያ ሰዓት ስራውን ፌል አድርጓል፣ እየሰራ አልነበረም፣ ትቷታል። ቤተክርስቲያን በምትፈልገው ሰዓት የለም የሚል አርጊመንት ይሆናል። እና ይህ በጣም አስቸጋሪ፣ በጣም እኔ እንደውም መንፈስ ቅዱስን መሳደብ ከሚባሉት ኃጢአቶች ውስጥ ነው ይህንን የምከተው ማለት። እኔ መናገር ያለብኝ አለም መምህር፣ ቅድም የእርስዎን ጥያቄ ሳልመልስ የእዝነትን ጥያቄ ነው የመለስኩት። አሁን ሀሳቤን እገልጻለሁ በሚገባ ማለት ነው። ቅድም የተናገርኩትን ነገር ሰርኩላር እንዳይሆን እፈራለሁ። ለምንድን ነው የምፈራው? መሰረታዊ ነገሮችን ነው እኛ ያነሳ ነው። የእግዚአብሔር ቃል ከእግዚአብሔር የተነሳ የተሳሳተ ነው፣ አለቀ፣ ግልጽ ነው። ስለዚህ የኛ እምነት የኛ እውቀት ከእግዚአብሔር ቃል የተነሳ ደግሞ ትክክል ነው ብለን እናምናለን። ቤተክርስቲያንም በዛ በእግዚአብሔር ቃል ትመራለች ብለን እናምናለን። ነገር ግን ቤተክርስቲያን መምህር በረከት ፕሊስ፣ እኔ መናገር አለብኝ። ካልተናገርኩኝ እርስዎ ይቀጥላሉ፣ እኔ ልውረድ። ምነው ዳኒ ድምፅ ገባ እንዴ? እኔ እኮ ሚውት ሲያነሱ ነው ሚውት ነው ያነሱት። ድምፅ ነው እንጂ ምንም እኮ አላደረኩም። አይ አላየሁትም፣ ይቅርታ ዳኒ። ሚውት ማንሳቴ ነው ሚውት ነው የተነሳው። ስለዚህ የእግዚአብሔር ቃል አይሳሳቴ ስለሆነና የእግዚአብሔርን ኔቸር የያዘ ስለሆነ እስትንፋሰ መለኮት ስለሆነ ከራሱ ከእግዚአብሔር ጋር የወጣ ስለሆነ አይሳሳቴ ነው። ጨረስን ማለት ነው። በዚህ ምክንያት እምነታችን በሙሉ በዛ ላይ የተመሰረተ ነው። ቤተክርስቲያንስ ነገሮቿ በሙሉ ስተት ናቸው? በፍጹም። ነገር ግን የቤተክርስቲያን ዶክትሪኖች በሙሉ በዚህ በእግዚአብሔር ቃል ላይ የተመሰረቱ ናቸው አልን እንጂ ቤተክርስቲያን ሁሉ ነገሯ ስተት ነው ያልን አይደለም። በእግዚአብሔር ቃል ላይ ያልተመሰረተ የቤተክርስቲያን አስተምህሮ ደግሞ በሙሉ አንቀበለውም እስከተጋጨ ድረስ። ካልተጋጨ እንቀበለዋለን፣ ችግር የለብንም። ስለዚህ የበላይ የእግዚአብሔር ቃል ነው የበላይ። ሁለተኛ ደግሞ ቤተክርስቲያን ነች። ቤተክርስቲያን ውስጥ ያለውን አስተምህሮ ግን ዕለት ዕለት በእግዚአብሔር ቃል እንፈትነዋለን ማለት ነው። ስለዚህ ሲምፕል ነገር ላስታውሳችሁ እና ጨርሳለሁ። ይሄ ሲምፕል ነገር ምንድነው ማየት ያለበት? የእግዚአብሔር ቃል ራሱ ከእግዚአብሔር ጋር የሚመሳሰል ነው። እስትንፋሰ መለኮት ነው።
ቤተክርስቲያን ግን የሰዎች ጥርቅም ነች። ሰዎች ተሳሳች ናቸው። ሰዎች ፐርፌክት አይደሉም። ሰዎች በታሪክም እንደምናየው ይሳሳታሉ። ስለዚህ የእግዚአብሔር ቃል የበላይ ነው። በዛ ስር ቤተክርስቲያን ትመራለች የሚል እምነት አለን። ቤተክርስቲያን ሙሉ በሙሉ ስታለች እያልን አይደለም፣ ግን ኢንፋሊቢሊቲ ለእግዚአብሔር ቃል ነው የምንሰጠው። ቤተክርስቲያን ግን አይሳሳቴ ነች የሚለው ትምህርት ዘመን አመጣሽ ነው ብዬ ነው የማስበው። ለምን የሰዎች ስብስብ ፐርፌክት ሊሆን ስለማይችል ማለት ነው። ቤተክርስቲያን ማለት ክርስቶስ አባል አይደለም፣ ክርስቶስ መሪዋ ራሷ ነው። ኦኬ ክርስቶስ ቤተክርስቲያንን እየመራ አማኞች አይስቱም? በደንብ ይስታሉ። የተለያየ ለምሳሌ የዮሐንስ ራእይ ውስጥ ያሉትን ቤተክርስቲያኖች ማየት እንችላለን። አብዛኞቹ ስተዋል። ስለዚህ ሰዎች ይስታሉ። የእግዚአብሔር ቃል ግን አይሳሳቴ ነው። ስልጣን ግን ቤተክርስቲያን አላት። ቴንክ ዩ ዳኒ። ኬዝ እናንሳ። ኒቂያ ለምሳሌ እናንሳ። በኒቂያ ጉባኤ መንፈስ ቅዱስ ነበረ ብለህ ታምናለህ? ነበረ። ኦኬ መንፈስ ቅዱስ ኑሮ መንፈስ ቅዱስን መሪ አድርገው የተሰበሰቡ ሰዎች የተሳሳተ አስተምሮ ተናግረው ሊወጡ ይችላሉ ብለህ ታምናለህ? እንግዲህ ይሄ ፖለሚክስ ነው የሚሆነው፣ አስቸጋሪ ነው የሚሆነው። ሰዎች እግዚአብሔርም እያለ ላይሰሙ ይችላሉ። ጴጥሮስ ከተሳሳተ ኒቂያ ያሉ ሰዎች ላይሳሳቱ አይችሉም። ሁሉም ቤተክርስቲያን አስበው ኢማጂን እንግዲህ በሁሉም ያለች ቤተክርስቲያን ነው አይደል ኒቂያ ላይ የተሰበሰበች። ስህተት ውሳኔ የመወሰን ፕሮባቢሊቲ ያላቸው እንደ እግዚአብሔር ፍቃድ ወስነዋል ብዬ አምናለሁ። ግን ፕሮባቢሊቲ ነበራቸው። በሁሉም ያለች ቤተክርስቲያን ጳጳሳት ተሰብስበው መንፈስ ቅዱስ በመካከላቸው ኑሮ የተሳሳተ ዶክትሪን ወስነው ሊወጡ ይችሉ የመቻል ፕሮባቢሊቲ ነበረ። ምን አይሳሳቴ እግዚአብሔር ቃል ብቻ ነው። ቤተክርስቲያን በሉት ጉባኤ በሉት ሁሉም በዛ ስር ነው ያሉት። ኦኬ ስለዚህ አሁን ዳኒ በአንተ አርጊመንት መሰረት ቤተክርስቲያን በሆነ ዘመን ላይ ተነስታ ኢንፋሊብል ምንድነው የተሳሳተ ዶክትሪን ልትወስን ትችላለች ማለት ነው። አልተሰብስባ ዘኢንታየር ቸርች ወስናም አይተናታል እንጂ ብዙ ነገር። ኦኬ ስለዚህ ቤተክርስቲያን ትጠፋለች ማለት ነው። ጠፋው በስህተት ነው የምትጠፋው። ቤተክርስቲያን እኮ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ አለች። አንደኛው ስትስት አንደኛው ኢንቪዚብል ስለሆነች ችግር የለውም። በዓለም ዙሪያ አለች። መንፈስ ቅዱስ ደግሞ ከሚሰሙት ጋር ይዘልቃል። ኒቂያ ላይ በሁሉም ዓለም ያለችው ቤተክርስቲያን አይደለም እንዴ የተሰበሰበችው? ባይ ዘ ዌይ የኒቂያ ጉባኤ በእግዚአብሔር ስራ ላይ ኦንቶሎጂካል ለውጥ አያመጣም፣ ፋንክሽናል ለውጥ ነው ያመጣው። ኖ በኒቂያ የተሰበሰቡት አሁን ያልከውን ፓራሜትር አያሟሉም። በሁሉም ያለች ቤተክርስቲያን አልተሰበሰበችም። ከታላቅ ይቅርታ ጋር በኦንቶሎጂካል ሜታፊዚካል እና ፋንክሽናል መካከል ልዩነቱን ያውቃሉ አይደለም? ኖ በኒቂያ በምስራቅም በምዕራብም ያሉ አባቶች አይደል የተሰበሰቡት እኮ ተሰበሰቡ። ግን እነሱ ሊሳሳቱ ይችላሉ ካልክ በሁሉም ያለች ቤተክርስቲያን ልትሳሳት ትችላለች ማለት ነው። አላስወሩኝም መምህር። ኦንቶሎጂካሊ ኒቂያ በእግዚአብሔር ቃል ላይ የጨመረው ነገር የለም። ኦንቶሎጂካሊ ዚሮ። ሜታፊዚካሊ ይኸውልህ ዳኒ አንተ ለምንድን ነው ከአርጊመንት ወደ አርጊመንት የምትዘለው? አሁን ምን አልከኝ? ቆይ አንዴ ላብራራው። ቤተክርስቲያን በአንድ ላይ ልትስት ትችላለች ማለት ነው። አሁንም ቢሆን እንግዲህ ኒቂያ ላይ የመሳት ፕሮባቢሊቲ ካላት አሁንም ተሰብስባ በአንድ ላይ በሁሉ ያለች ቤተክርስቲያን ልትስት ትችላለች ብዬ ስልህ ትችላለች። ለስዕል ካልሰገድን አላለችም እንዴ? ቆይ እንደዛ ስልህ ምን አልከኝ? በምስራቅም በምዕራብም ስላሉ አንዱ ሲሳሳት አንዱ ያስተካክላል አልከኝ። በኒቂያ የተሰባሰቡ አባቶች ይሄንን ክራይቴሪያ አያሟሉም? ክራይቴሪያ ሲሉ ለምሳሌ ኒቂያ ላይ አንዱ ሲስት አንዱ ማስተካከል የሚለውን 300 ምናምን አባቶች ተሰብስበው ይሄ አርጊመንት ቫሊድ አይሆንም ለነሱ? ቫሊድ ነው። እኔ እኮ እቀበለዋለሁ ብያለሁ እኮ። ስለ ጥምቀቱን ብቻ ነው ማልቀበለው እና ኢንፋሊቢሊቲ ነው ማልሰጣቸው። ጥምቀት ላይ አዲስ ትምህርት ነው ያመጡ ብለህ ታምናለህ? ኒቂያ ላይ ለስርየተ ኃጢአት የሚለው አዲስ ካልሆነ ማስረጃ ጠይቄዎታለሁ። ማስረጃውን እስካሁን አላመጡም። አምጡልኝ። እሺ ሲሪል ኦፍ ጀሩሳሌም የኢየሩሳሌሙ ቄርሎስ ካቴኪካል ሌክቸሩ ላይ ለኃጢአት ስርየት ማለቱን አይደለም ጥያቄ። ለኃጢአት ስርየት ሳይሆን ከተጠመቁ በኋላ ጥምቀት ለኃጢአት ስርየት አያገለግልም ብሎ የጻፈ አባት ነው እንጂ የጠየቁት። ለኃጢአት ስርየትማ ብዙ ይላሉ። ጥምቀት ለኃጢአት ስርየት የቤተክርስቲያን ኮንፌሽን እንደነበረ ታምናለህ? ችግር እኮ የለውም። ዋናው ጥያቄ የትኛውን ኃጢአት በሚል ጥያቄ ጠየቂዎት። የትኛውን እንደሆነ የሚያብራራ አባት ካለ በስሜት ቤተክርስቲያን በአጠቃላይ ጥምቀት ለኃጢአት ስርየት ብላ ኮንፌስ እንደምታደርግ ታምናለህ?
አቃለው ግን የትኛውን ኃጢአት የሚለው ላይ የጻፈ አባት ካለ በስም ይጥሩልኝ። ስለዚህ የጥንታዊቷ ቤተክርስቲያን በአጠቃላይ የጋራ ኮንፌሽን ነው ማለት ነው ለኃጢአት ስርየት አይደል? የጋራ ኮንፌሽን ነው ግን ጎዶሎ ነው። ጎዶሎ መሆኑ ሙሉ መሆኑን ያሳዩኝ እርሶ። እሺ የጋራ ኮንፌሽን ከሆነ አንተ ለምን አትቀበለውም? የጥንታዊ ቤተክርስቲያን የጋራ ኮንፌሽን ከሆነ ጎዶሎ ነገር አሳይቾታለሁ፣ እርሱን ያሳዩኝ ያውጡ ነው። ቆይ እሱን እናብራራለን፣ ችግር የለም። ግን ጥንታዊቷ ቤተክርስቲያን በሁሉም ያለችው ቤተክርስቲያን የተቀበለችውን ነገር ለምንድን ነው አንተ ማትቀበለው? ምክንያቱም ጎዶሎም ስለሆነ ትክክልም ስላልሆነ። ስለዚህ ጥንታዊቷ ቤተክርስቲያን በሁሉም ያለችው ተሳስታለች ማለት ነው። ካልተሳሳተች ከጽሁፋቸው ያውጡና ያሳዩኝ፣ እኔ አነባለሁ፣ ችግር የለው። በቃ ይበቃኛል። እዚህ ግን የቄርሎስን ላሳያችሁ። የቄርሎስ የኢየሩሳሌም ጥምቀት ለድህነት ያለውን አይደለም፣ የትኛውን አይነት ኃጢአት ነው ጥምቀት የሚያሰሪው ብሎ የተናገረበትን ነው ያሳዩኝ። አንዴ ላሳይሽ። ታች ላላችሁ ሰዎች የትኛው አይነት ኃጢአት የሚል ጥያቄ ነው እየተጠየቀ ያለው እና ከአባቶች የትኛው የኃጢአት ታይፕን ሊስት አድርጉ ነው ጥያቄው። ይሄ ሮንግ የሆነ ጥያቄ ነው። ከታች ያላችሁ ታይም ፍሬም ነው ሰሙ ጠያቂውን ያደለው ታይም ፍሬም ቆይ የኃጢአት ሊስት የትኛው ኃጢአት እንደሆነ አባቶች አልዘረዘሩም ማለት ይሄ ሮንግ የሆነ ክስትን ነው። አንተ ራሱ ደስተኛ ነህ እንደዚህ ጥያቄ ነው ጠይቀህ? የምሬን ነው። ከስተትን አድሚት አድርግ። አባቶች ለኃጢአት ስርየት ተብለው ሁሉ የቀድሞ ቤተክርስቲያን ተቀበለች። የትኛው አይነት ኃጢአት ብለህ እየጠየቅኩ ነው ያለው እንዴ? ምን አይነት ጥያቄ ነው? ኃጢአት ከተባለ ምን አይነት ኃጢአት ተብሎ ዝሙት ይበሉ እንትን ይበሉ ኃጢአት ተባለ እኮ። ስለ ኃጢአት አይደለም የጠየቅኩ። ለምን ነው ማሰማኝ? ሰሙ የጠየቅኩ ታይም ፍሬም ነው። ጥያቄው ራሱ ኢሎጂካል ነው። ፕሊዝ ከታች በጣም ተከትለው እየተሳሳቱ ነው ሰዎች። ኢሎጂካል ከሆነ መምህር ለምን አልመለሱትም? ኢሎጂካል ከሆነ መምህር ለምን አልመለሱትም? ኢሎጂካል ከሆነ ዳዊት አለ ለምን አልመለሰውም? ዶክተር ዳዊት ምን አይነት ጥያቄ እየጠየቅ እንደሆነ ገብተዋል። ግን የትኛውን አይነት ኃጢአት እያልክ እኮ ነው እየጠየቅ ያለው? ለኃጢአት ስርየት የሚለውን ይላሉ ሁሉም አባቶች አሉ። ግን የትኛውን ኃጢአት እንደሆነ ክላሲፋይ አላደረጉም። ቆይ የትኛውን ኃጢአት እንደሆነ ክላሲፋይ አላደረጉም ነው። ምን አይነት ጥያቄ ነው? እስኪ አንተ ኃጢአት ምን አይነት ይመስልሃል? እስኪ እኔ እሱን አሁን አንተ ዲፋይና እኔ አሁን በጣም ግራ ገብቶኛል። ከታች ያሉት ዝም ብለው በደፈና ነው እያወሩ እንትን እያሉ ዝም ብላችሁ እናንተ ጭንቅላታችሁን ተጠቀሙ። ከታች ያላችሁ እኔ የአንድ ነፍስ መዳን ነው እዚህ ጋር አሳስቦን ቁጭ ያለው። ንገረን እስኪ ለኃጢአት ስርየት ብለው ካመኑ አንተ የትኛውን አይነት ኃጢአት ይመስላል? እነሱ ኃጢአት ያሉት ካመኑ አንተ የትኛውን አይነት ኃጢአት? ቆይ ሳሙዬ ቆይ እሺ አይ እየተደረበ ነው። ቆይ አንዴ ሚውት አድርጉትና በቃ በማስረጃ አንድ ሰው እኮ ሐሳቡ ይቀርባል። ስለዚህ ታች ያለም ሰው እንዲረዳ እናደርጋለን። ሰሙሻይ መምህር ይቀጥሉ። ይቅርታ እንግዲህ እሺ ይሄ የቅዱስ ቄርሎስ ይሰማል አይደል? አስራ ስምንተኛ ሌክቸር 18 ቁጥር 22 ላይ ሲሪል ኦፍ ጀሩሳሌም ኢየሩሳሌም አንድ ጊዜ ሶሪ ዌር ኢዝ ኢት ኦኬ ሲሪል ኦፍ ጀሩሳሌም የትኛው ነው? ሶሪ ካቴኬቲካል ሌክቸር ነው። ኦኬ ካቴኬቲካል ሌክቸር 18 ኦኬ። ስለዚህ እሺ አንብቡልንና ሌክቸር 18 ቁጥር 20 ምናልባት የተሻለ በሚነበብ መንገድ መክፈት የሚችል ሰው ካለ ይክፈተው። ዳኒም ቢሆን አንተም ቢሆን ጠባብ የሆነ ስክሪን ካለ ስልክ ምናምን ትልቁ ስልክ ነው ያለኝና ኮምፒውተር ላይ ስለሆነ ነው ላፕቶፕ ላይ ስለሆነ ትንሽ ደቀቅ ይላል። ያንብቡልኝ እስቲ 9 ሰው ስለሆነ ጥያቄ የትኛውን አይነት ኃጢአት ነው እያለ ነው ጥያቄው።
የትኛውን አይነት ኃጢአት አባቶች ይላሉ አምናለሁ፣ ግን የትኛው ኃጢአት ብሎ ስላላብራሩ ነው የሚለው። እሱ ነው ችግሩ። እሱ ያብራራልናል። እስኪ የቄርሎስ የኢየሩሳሌምን ሀሳብ ያብራራልናል ምን እንደሆነ። እሺ ምናልባት እንግዲህ ካልታያችሁ 22 ቁጥር ላይ መከታተል የምትችሉ ከሆነ ማስፋት እንዴት እንደሚቻል እንጃ። ቆይ ኦኬ፣ እንደዚህ ማድረግ ይችላል። ዮባይ ላስገባ መልሼ። ቆይ አንድ ሰው እንዲወርድ ተፈልጎ ስለነበር ነው መልሼ እልክልሃለሁ። ዮባይ ቆይ እንዴ። ኦኬ እሺ፣ መምህርን በትል እሺ አስገባለሁ። አንዴ መምህርን እንየውና አይ ቆይ አሁን አንድ ሰው ካለ ችግር የለም። ቆይ አንዴ እሳቸውን ተመላክቱ እንዴት ነበር ይሄ? አሳንሳቸውና ከዛ በኋላ እኛ ያጋቸውን አሳንሳቸው። እሺ ሽሪንክ ላደርገው ነው። ቆይ የእሳቸውን አድርጋቸው አሳንሳቸው። ሶሪ በጣም እንግዲህ ቆይ ሎድ እያደረገ ነው። አሁን መጣ። እሺ ያርጋቸዋለሁ። ያ ዮባይ እልክልሃለሁ። ቆይ እሺ አባቴ ይሄ የካቴኪካል ሌክቸሩ 18ኛው ሌክቸር ቁጥር 22 ነው እና ምን ይላል? አንብቤዋለሁ እኮ እንደዛ አይልም መምህርዬ። ቆይ አንዴ the faith which we rehearse ቆይ ያስረዱና ዳንዬ ትቀጥላለህ አንተ። ያ the faith which we rehearse ማለት ምን ማለት ነው? የምንደግመው የእምነት መግለጫ ማለት ነው። ሰዎች ሲጠመቁ የሚሉት ጸሎተ ሃይማኖት ማለት ነው። ሪሄርስ የሚደረግ ማለት የሚደገም የሚባል በቅዳሴ በጥምቀት የሚደገም ማለት ነው። ስለ ክሪድ እየተናገረ እንደሆነ ግልጽ ነው ማለት ነው። contains in order the following and in one baptism of repentance for the remission of sins ለኃጢአት ስርየት የሚሆን የንስሐ ጥምቀት ይላል። and one holy catholic church አቲ ቅድስት በሁሉ ያለች ቤተክርስቲያን in the resurrection of the flesh in eternal life ይላልና እንግዲህ ከክሪዱ ነው የወሰደው ማለት ነው። ቅዱስ ቄርሎስ ዘኢየሩሳሌም ይህንን የጥምቀትን ሐሳብ ከክሪድ እንደወሰደው በምን ይታወቃል? the faith which we rehearse እንደውም ኦርደሩ አሁን ይህንን ኦርደር በየትም የመጽሐፍ ቅዱስ ጥቅስ አታገኙትም። ጥምቀት ለስርየተ ኃጢአት፣ አንዲት ቅድስት የሆነች በሁሉ ያለች ቤተክርስቲያን፣ የሙታን ትንሣኤ፣ የዘላለም ሕይወት የሚለው በዚህ ኦርደር የሚገኘው ክሪዱ ላይ ነው። ከክሪዱ ውጭ እንዲህ አይነት ኦርደር የተቀመጠ ጥቅስ ዳንኤል ሊሰጠን አይችልም። ከመጽሐፍ ቅዱስ ነው እየጠቀሱ እንዳይል ማለት ነው። ኦልሬዲ ከክሪድ the faith which we rehearse የሚለው ራሱ እሱ ነው የሚያመለክተው። ስለዚህ ቅዱስ ቄርሎስ ከክሪድ ወስዶ ነው እያብራራ ያለው ማለት ነው። እና ይሄንን የት ቦታ አብራርቶታል መሰላችሁ? ናው ይላል ኦፍ ባፕቲዝም። አሁን እዚህ ሌክቸር 18 ላይ ስለ ሙታን ትንሣኤ ነው የሚያብራራውና ከነዚህ ውስጥ ናው ኦፍ ባፕቲዝም ኤንድ ሪፔንተንስ I have spoken in the earliest lectures ይላል። ከነዚህ ከክሪድ ውስጥ ካሉት ውስጥ ስለ ጥምቀት እና ስለ ንስሐ ቀድሞ አብራርቻለሁ ይልና ወደሚቀጥለው ወደ resurrection of the dead ይሄዳል ማለት ነው። ስለ ጥምቀት የት ቦታ ነው ያብራራው ካላችሁ ሌክቸር 3 ላይ ነው ቀድሞ ያብራራው ማለት ነው። ሌክቸር 3 ላይ ተከፍተዋለሁ ኦን ባፕቲዝም ይላል ሌክቸር 3 or do you not know that all who ሮሜ 6:3 ይጠቅሳል። የተጠመቃችሁ ሁሉ ከክርስቶስ ኢየሱስ ጋር በእሱ እንደተጠመቃችሁ ከሞቱ ጋር ልትተባበሩ የሚለውን ማለት ነው። እና ከዚያ ስብከቱን ይጀምራል ማለት ነው ቅዱስ ቄርሎስ rejoice you heavens and let the earth be glad for those who are to be sprinkled with hyssop and cleansed with the spiritual hyssop the power of him to whom at his passion drink was offered on hyssop and read እያለ ሄድና ስለ እንትን ያብራራል መጨረሻ ላይ ስለ ጥምቀት ማለት ነው። ወደ ታች ዝቅ ስትሉ ቁጥሩ ምን ይላል?
እና ያብራራል በጣም እንደውም ምን ይላል መሰላችሁ ሙሉን ማብረር ከማንበብ ነው ለምሳሌ unless a man be born anew of water and the spirit የሚለው ለጥምቀት ያብራራል ፕሮቴስታንቶች የማይቀበሉት ማለት ነው ለጥምቀት የማይተረጉሙት ነው ይሄ ወደ ጄኔሲስ ይሄድና የዘፍጥረት ምዕራፍ 1 ቁጥር 2 የእግዚአብሔር መንፈስን በውኆች ላይ ሰፎ ነበር የሚለው ለጥምቀት ያብራራል ማለት ነው እና ስለ ጆርዳን ያነሳል ስለ ዮርዳኖስ ወንዝ የተደረገውን ማለት ነው ከዛ ምን ይላል ወደ ታች ዝቅ ብሎ ምን ይላል if anyone receive no baptism he has no salvation ይላል except only martyrs ይላል ከሰማዕታት በቀር ሰው ካልተጠመቀ በቀር ድነት አያገኝም ይላል የዮሐንስ ምዕራፍ 3 ነው የሚጠቅሰው አሁን አስእዩት እንግዲህ for you go down into the water bearing your sins ነው የሚለው ኃጢአትህን ይዘህ ትወርዳለህ የዳኒ መልስ ተገኛውን ያንተ ኃጢአት ነው በቃ የሰራው ኃጢአት ነው ኃጢአትህን ይዘህ ትወርዳለህ አለ but the invocation of grace having sealed your soul suffers you out suffers not afterwards to be swallowed up by the terrible dragon ይልና having gone down deep dead in sins you come up quickened in righteousness ይላል በኃጢአት የሞትኩና ኃጢአትህን ተሸክመ ወደ ጥምቀት ትገባለህ አለ በጽድቅ ተፈውሰህ ትወጣለህ ሕያውነህ ትወጣለህ ይላል ምክንያቱም ሲጠቅስ ደግሞ 6:5 ነው ሮሜ 6:5 ይጠቅሳል ከክርስቶስ ከሞቱ ጋር ትተባበራለህ ይልና ለኃጢአት ትሞታለህ ስለዚህ ይውላችሁ ከዚህ ግልጽ ነው አሁን ቅዱስ ቄርሎስ የኃጢአት ሲል የኃጢአት ፓወርም እንደሆነ ግልጽ ነው የሚሰሩ ኃጢአቶች ብቻ ሳይሆን ሰው የሚወርሰው የኃጢአት ፓወር አለ የሚሞትለት ማለት ነው እንደገና መፈጠር ሪሰርክሽን በመነሳት የሚለውንም ኢንቮክ ያደርጋል ማለት ነው ኒውነስ ኦፍ ላይፍ ይላል again walking in newness of life ስለዚህ ለቅዱስ ቄርሎስ ኃጢአትን መተው የኃጢአት ስርየት ማለት እነ ዳኒ እንደሚያስተምሩት ፕሮቴስታንቶች እንደሚያስተምሩት ፎሬንሲክ ብቻ አይደለም ማለት ነው የኃጢአት ስርየት ማለት ለውጥ ነው ቼንጅ ነው አዲስ ህይወት ከኃጢአት ፓወር መላቀቅና አዲስ ህይወት መልበስንም ይጨምራል ማለት ነው ያው ሪጀነሬሽን የምንለው ማለት ነው እንደዚህ ያለ ያብራራ ይሄድና ይጠቅሳል ኢሳይያስ 4:4 ይጠቅሳል be of good courage o jerusalem ኢየሩሳሌም ወይ ደስ ይበልሽ የሚለውን the lord will take away all your iniquities እግዚአብሔር በደልሽን ሁሉ ካንቺ ይወስዳል the lord will wash away the filth of his sons and of his daughters by the spirit of judgment by the spirit of burning ይልና ይሄንን ይጠቅስና he will sprinkle clean water upon you and you shall be cleansed from all your sin የሚለው ሕዝቅያስን ይጠቅሳል የነቢያት ትንቢት ሁሉ በጥምቀት እንደሚፈጸም ያብራራል ማለት ነው ስለዚህ በጥምቀት and obtain the remission of your sins from God ይልና to whom with the Son and the Holy Spirit be glory forever amen ብሎ ይጨርሳል ማለት ነው ስለዚህ የቅዱስ ቄርሎስ ትምህርት እዚህ ላይ ግልጽ ነው ለኃጢአት ስርየት ሲል አንደኛ ለኃጢአት መሞት አለ ማለት ነው ለኃጢአት መሞት ለኃጢአት ኃይል መሞትና ሪሰሬክትድ የሆነ ላይፍ የትንሣኤ ህይወትን መነሳት ሁለተኛ ደግሞ መታጠብ አለ እግዚአብሔር በደልሽን ያጥብልሻል ንጹህ አይረጭብሻል ኃጢአትሽ ካንቺ ይወሰዳል ያለ ኃጢአትህ ነው የሚለው አንተ የሰራው ኃጢአትህ በጥምቀት ይታጠባል ማለት ነው ግልጽ ነው ቅዱስ ቄርሎስ በጥምቀት እስከ ጥምቀት የሰራው ኃጢአት እንደሚታጠብ ግልጽ ነው ዋናው ጉዳይ ግን ቅዱስ ቄርሎስ ይሄንን ትምህርት ያብራራው መጽሐፍ ቅዱስ ጠቅሶ ብቻ ሳይሆን ክሪድንም ጠቅሶ ነው ከምንደግመው ሁልጊዜ የሚደግሙትን ክሪድ ጠቅሶ ነው ይሄ ነው እንግዲህ ቅዱስ ቄርሎስ ከኒቂያ ጉባኤ በኋላ የጻፈ ያስተማረባት
ሪፍሌክት ላድርግ ልመልስ መምህር። እሺ መምህርዬ ቃሎት ያሰማልን። እሺ ዳኒ ቀጥል። ኦኬ መምህር አሁን ያነበቡት ያው እሳቸው እንደጠቀሱት ከክሪዱ ኮት የተደረገም አለው። ነገር ግን አንድ ቦታ ላይ እስከና ኃጢአቱ አንድ ሰው በውሃ ውስጥ ተቀብሮ ከዛም በኋላ በጸጋው የአዲስን ሕይወት ይዞ እንደሚነሳ ይናገራል እንጂ እኔ የጠየኩትን ጥያቄ የሚመልስ አይደለምና ጥያቄ ምን ነበር ለማስታወስ ያክል እስከና ኃጢአቱ ተቀብሮ ውሃ ውስጥ ማለት ነው ሲወጣ የሚል ሳይሆን የኃጢአት ስርየት የሚገኘው እስክንጠመቅ ድረስ ያለውን ነው ወይስ ከተጠመቅን በኋላ ያለውን ነው የሚለውን መምህር ለይቶ የጻፈ አባት ካለ አሳዩን ያልኩት። ይሄ አባት ኦብቪየስሊ እንደዛ አልጻፈም። ስለዚህ ጥያቄው አልተመለሰም ማለት ነው። እንግዲህ በትልቅ ክብር ነው የተናገርኩ ያለሁት። ካለ ለወደፊትም እንማራለን። ቴንክ ዩ። እኔ ያንተ ጥያቄ እንኳን መልሱ ጥያቄው ራሱ በአባቶች ዘንድ የለም። ምክንያቱም ጥያቄው ስኮላርሊ ነው። በነገራችን ላይ ቪዲዮ ራሱ የለም። ለምን መሰለህም አይኖረው። ኃጢአት ሳይሰራ እንዴት ነው የሚሰራው? is there any possibility እኮ ይሄንን አብራርቶ የጻፈ አባት መኖር አለበታ። እንደ ጥያቄው ራሱ የማይረባ ጥያቄ እኮ ነው ዳኒ። አንተ ኃጢአት ገና ሳሰረው ይሰራል። ባይ ዘ ዌይ የእናንተ ስኮላር በእኛ ስኮላር የተጠየቀ ጥያቄ ነው። እኔ አይደለሁም ያመጣሁትና እና የእናንተ ስኮላር አንድ ኃጢአት ሳይሰራ ይሰራል። የልጁ የኢየሱስ ክርስቶስ ደም ኃጢአቱ ከመሰራቱ በፊት ጭምር የፈሰሰው ደም ለዘላለም ያገለግላል። ጥምቀቱ ግን የትኛውን ኃጢአት ነው የሚያሰሪው የሚለውን የተጻፈ ነገር የለም በአባቶችና አባቶች ያልተሰሩ ኃጢአቶች ሁሉ አሁን ያንተ ተሰረየዋል። ቀድሞ የልጁ የኢየሱስ ክርስቶስ ደም መጪው ዘመን የምሰራውን ኃጢአት ሁሉ እኔ ንስሐ በገባው ቁጥር ያሰሪልኛል። ጥምቀት ግን እንደዛ ተደርጎ እንደሚያሰሪ የተጻፈ ጽሑፍ የለም። ካለ አውጥተው አሳዩኝ። ከሰራው በኋላ ነው ግን ከመስራት በፊት ነው የሚያሰሪው። ከሰራውት በኋላ ደሙ ያሰሪልኛል። እና ከሰራው በኋላ ከሆነ ጥምቀት ላይ እንዴት ነው ገና ሳትሰራው የሚሰራው? ጥያቄውን ወይ ሚስ አድርገውታል አለዛ ደግሞ የሆነ ችግር አለ ማለት ነው። ልድገመው ጥያቄው ነው ወይስ ይቅር? ምርጫው የእርሶ ነው። አብራራ። እሺ ባጭሩ አብራራልኝ። እንደሚታወቀው የልጁ የኢየሱስ ክርስቶስ ደም ከኃጢአቱ ሊያነጻል ሲባል ትላንት ዛሬም ነገም የምንሰራውን ኃጢአት ነው። ዋናው ቁም ነገርኛ ወደ ጸጋው ዙፋን በንስሐ መቅረብ ነው የሚጠበቅብን አለ። ወደ ጥምቀት ስንመጣ ግን ኃጢአት ያሰሪያል ተብሎ ግን በመጪው ዘመን ከተጠመቅኩ በኋላ የምሰራውን ኃጢአት ያሰሪልኛል ወይም አያሰሪልኝም ተብሎ በአባቶች የተጻፈ ነገር የለም። ዝም ብሎ ጥምቀት ለኃጢአት ስርየት የሚል ነው ያለውና ይሄንን የሚል ጽሑፍ አሳዩኝ ያልኩትና ይሄ የኔ የፍልስፍና ውጤት ብቻ ሳይሆን የእናንተ ስኮላርን የእኛ ስኮላር የጠየቀው ጥያቄ ነው። ኖ ዳኒ ይኸውልህ ጥያቄው ስህተት የሚሆነው ለምን መሰለህ? ጥምቀት የሆነ ሞመንት ላይ የሚደረግ ነገር ነው። ጥምቀት በህይወት መጨረሻ የሚደረግ ነገር ቢሆን ሙሉ ኃጢአት ወደኋላ ያለው ሁሉ ይሰራያል። ጥምቀት ግን ሰው በተለያየ እድሜ በወጣትነት በሕፃንነት አድርጎት ከዚያ በኋላ ይኖራል በምድር ላይ ሲኖር የሚሰራውን ኃጢአት ቀድሞ ያልተሰራ ኃጢአት፣ ኮንፌስ ያልተደረገ ኃጢአት፣ ንስሐ ያልተገባበት ኃጢአት ዝም ብሎ አይሰራይም። ስለዚህ አንድ ጊዜ ጥምቀት እስከምትጠመቅበት ሰዓት ድረስ ያለውን የኃጢአት ስርየት ይሰጣል። ከዚያ በኋላ በንስሐ ነው የሚቀጥለው። ኦኬ ንስሐ ለምን አስፈለገ ታዲያ? አንድ ብቻ የኃጢአት ስርየት መንገድ አንድ ብቻ ቢሆን ኑሮ ንስሐ ለምን ያስፈልጋል? ንስሐ የሚያስፈልገው ንስሐ እኮ የሚደጋገም ነገር ነው። ጥምቀት ግን አይደጋገምም። አሁን እሱ እንዳብራሩት ያብራራባት ያምጡልኝ። ከጥምቀት በኋላ ያለ ኃጢአት በንስሐ ነው የሚሰራው የሚለውን ጥምቀት ከተጠመክ በኋላ የምትሰራውን ኃጢአት አያሰሪም የሚለውን ኤክስፕሊሲትሊ የጻፈ አባት ካለ በስም ጠቅሰው ይንገሩኝ ነው ያልኩ ያለሁት። ከጥምቀት በኋላ የሚሰራ ኃጢአት በንስሐና በቅዱስ ቁርባን አንዴ ከጥምቀት በኋላ የሚሰራ ኃጢአት በንስሐና በቅዱስ ቁርባን ነው የሚሰራ ብሎ ያላስተማረ አባት አለ እንዴ? ታዲያ ለምን ከፈት አድርገው ለምን አያሳዩኝም? በንስሐ አላልኩም እኔ በጥምቀት ነው ያልኩት እኔ።
ጥምቀትማ ጥያቄ ስህተት ነው አልኩህ እኮ። ጥምቀት እኮ አንድ ሞመንት ላይ የሚፈጸም ነው። ወደፊት ያለ ኃጢአት እንዴት ያስተሰርያል? ባይ ዘ ዌይ ፊሎሶፊካል ኩዌስችንም ነው። ላስረዳውት እንዴት ፊሎሶፊካል እንደሆነ ላስረዳውት። አዳምጡኝ። ይሄ ጥያቄ ጥምቀት እስክንጠመቅ ድረስ ያለውን ነው የሚያሰርየው። ከዛ በኋላ ወደ ደሙ ዞር እንላለን ከተባለ ሁለት ጥያቄ ያስነሳል። የመጀመሪያው ጥያቄ እንደሚታወቀው ደሙም አንዴ ነው የፈሰሰው፣ ግን ለዘላለም ነው የሚያሰርየው። ይሄ መጀመሪያው ነው። ይሄ ነገር ለምን ለጥምቀት አልሰራም የሚል ጥያቄ አለ። ሁለተኛውና ዋናው ጥያቄ እሱን ልመልስ ዳኒ፣ እሱን በየተራ እንዲሆን ማለት ነው። አሁን ደግሞ ትልቁ ችግር ምን መሰለህ? ደሙን ከጥምቀት መለየት ነው። ጥያቄ ያመጣው የማይመልሱት እርሶ እኔን ደግሞ ችግር አለብህ ይሉኛል እንዴ? ኖ አይደለም። ይኸውልህ ከጥምቀት ላይ ደሙን አወጣህና በኋላ ደሙንና ጥምቀቱን ለምን ለየህ? ደሙንና ንስሐውን ለምን ለየህ? እኛ ጥምቀት ከደሙ የተለየ ነው። በጥምቀት የሚገኘው ስርየተ ኃጢአት ከደሙ የተለየ ነው። በንስሐ የሚገኘው ስርየተ ኃጢአት ከደሙ የተለየ ነው ብለን እናስተምራለን እንዴ? መልስ። ኦኬ፣ እናንተ ጥምቀት የኃጢአት ስርየት ያስገኛል ስትሉ መጽሐፍ ቅዱሳዊም ታሪካዊም እኔ በምጠይቀው አውድ ቤዝ የለውም። ምክንያቱም እስክንጠመቅ ድረስ ያለውን አስተሰርዮ ከተጠመቅን በኋላ ያለውን ኃጢአት አያሰሪም የሚል ጥያቄ ስላላችሁ ማለት ነው እናንተ። ይሄ አይነት ነገር የተጻፈ ነገር መጽሐፍ ቅዱስ ውስጥም የለም በታሪክም የለም። እና ወደ ሁለተኛው ፖይንት ካልሄድኩኝ ግን አርጊውመንቴ ደካማ ይመስላል እና ነካ አድርጌው ባይሆን እርሶ ይጨርሱት ፕሊዝ። አይ ነው ሰካን ኦፍ እንትን ነው የሚሆነው። ጥምቀት ደሙ እንደሚታወቀው ትላንትም ዛሬም ለወደፊትም የምንሰራውን ስራ ያሰሪልናል። ደሙ ጋር ስንመጣ ወደ ጥምቀት ስንመጣ ግን ብዙዎች የምትሉት በአባቶች ባይጻፍም እስክንጠመቅ ድረስ ያለውን ነው የምትሉት። እስክንጠመቅ ድረስ ያለውን የሚያስተሰሪ ከሆነ ደሙ ደሆል የሚያሰሪ ከሆነ ደሙ ኤ ክላስ የሆነ የማሰሪያ አቅም ያለው ሲሆን ጥምቀት ግን የሆነ እስኪጠመቅ ድረስ ያለው ነው እንጂ ከዛ በኋላ ያለውን አያሰሪም። ፕራክቲካሊ ሌስ ኢፊሽንት ነው ማለት ነው። ስለዚህ ጥምቀት ለኃጢአት ስርየት አይደለም የሚለውን አርጊመንት ለማምጣት ታስቦ የመጣ ጥያቄ ነው እንጂ እንዲሁ ዝም ተብሎ አባቶች ላይ ስለሌለ የመጣ ጥያቄ አይደለም። እሺ ዳኒ፣ አሁንም ቢሆን ደገምከው ስህተቱን ማለት ነው። እኛ በጥምቀት ውስጥ ስርየተ ኃጢአት የሚገኘው ከደሙ ውጭ ነው ብለን እናምናለን እንዴ? አንድ ሰው በጥምቀት ስርየተ ኃጢአት ሲያገኝ በመስቀል ላይ ከተከፈለው ዋጋ ውጭ ነው እንዴ? ሲጀመር ጥምቀት ከክርስቶስ ሞትና ትንሣኤ ጋር መካፈል አይደል እንዴ? አሁን እኮ የሌለ ዳይኮቶሚ እየፈጠርክ ነው። ጥምቀት ውስጥ ደሙ የለም። ሳይጠመቁ ስርየት የለም አላለም። ደም ሳይፈስ ስርየት የለም ነው ያለው መጽሐፉ ነው። ዳይኮቶሚ እኛ ስለ ጥምቀት ስናወራ ደሙን እናወጣለን እንዴ? እንደዛ ብለህ ነው የምታምነው አንተ? አፉ በስነ ስርዓት ደሙ ነው ኃጢአት የሚያሰርየው ብሎ አስቀምጧል። ጥምቀት ነው የሚያስተሰርየውም ብሏል። እሱማ እንደ ብዙ ቦታ እኮ። ስለዚህ ምን እያለን ያለው የሚለውን ማየት እንችላለን። በየቦታው እየሄድን ዋናው ፖይንት ምንድነው? በቃ ዳኒ ይብቃል። በቃ እንግዲህ ያው ሰው የሚማረውን ተምሯል። ጭቅጭቅ እንዳይሆን ቢበቃን ይሻላል። ሌላ ሰዎችም አመሰግናለሁ። ቀጥሎ ወገኖች፣ እኔ መውረድ አለብኝ። እሺ አይ በቂ ትምህርት አግኝተናል ብዬ አስባለሁ። ዲያቆን ሀሳብ ይስጡበት። ለእርሶ ቅድሚያ ልስጥና ሌሎቻችን ምናልባት እንትን ሶሪ ለቦታ እየሄድኩ ነው እና ለዛ ነው ዛሬ ትንሽ እንትን የሆነብኝ። በአጭሩ አንድ የምናየው ነገር ምንድነው? ቤተክርስቲያን እንግዲህ ክርስቶስ እንደመሰረታት ካመነ ያቺ ቤተክርስቲያን አሁን ያው ሰው ምንድነው ካልታዘዘ ልትሳሳት ትችላለች የሚል እይታ አለው። ግን በዚህም ሆነ በዛም ያቺ የተመሰረተችው ቤተክርስቲያን at some point in time አልተሳሳተችም የሚል እይታ ካለ ኤኒ ፕሮቴስታንት ማለት ነው ኤኒ ፕሮቴስታንት ያቺ ቤተክርስቲያን at some point እሺ አሁን ትሳሳታለች ብንል እንኳን ሙሉ በሙሉ የምትሳሳት ቤተክርስቲያን ነው ያለው ብንል እንኳን ዛሬ ላይ at some point የማትሳሳት ቤተክርስቲያን ክርስቶስ ሞተላት የመሰረታት ቤተክርስቲያን በሐዋርያት ዘመንም ብንል በየትኛውም ዘመንም ብንል የማትሳሳት ቤተክርስቲያን at some point ነበረች ብንል by the way automatically sola scriptura ፈረሰ ማለት ነው። መጀመሪያ ይህንን ያዙልኝ። ሁለተኛ ነገር ደግሞ አሁን በሚያዘው ነገር ጥምቀት ላይ ስርየተ ኃጢአት ሲል የትኛውን ኃጢአት ነው
ጥምቀት የሚያስተሰርየው እና እስቲ የትኛው አባት ነው ዝርዝር የገባው ሲባል ለነገሩ ብዙ አባቶች እዚህ ላይ ዲስከስ አድርገዋል። ግን ፖይንቱ እሱ አይደለም። ፖይንቱ ምንድነው? ዳኒ ነው እንግዲህ ጀጅ የሚሆነው። አሳዩኝና ለበበሉ አሳዩኝና ለየትኛው ኃጢአት ስርየት እንደሚደረግ እንደጻፉ አባቶች ያምናል። ባይ ዘ ወይ ለየትኛው ኃጢአት ነው ስርየት የተደረገው የሚለውን ግን ብታሳዩኝ ይቀበለዋለሁ፣ ካላሳያችሁኝ አልቀበልም ነው እንግዲህ። ስለዚህ የአስተምሮ ጃጅ እንግዲህ ማን ሆነ ማለት ነው? ዳኒና ከሱ ጋር ያሉት አጠገቡ ያሉት ጓደኞች ወይም ፕሮቴስታንቶች ማለት ነው። ስለዚህ አሁን እንግዲህ ጥምቀትን አለመቀበል ስላሴን የመቀበል ችሎታ ያላቸው ፋለብል የሆነው ቤተክርስቲያን ወደቀች የሚለው አካል ቤተክርስቲያን እንግዲህ ተሳሳታለች ያለው ቤተክርስቲያን እሱ ራሱ እኔም ራሴ ፋለብል ነኝ የሚለው ሰው ነው እንግዲህ ጃጅ የሚያደርገው ማለት ነው። ሌላው አካል ይህን ተቀበል ይህን አትቀበል የሚለው አካል እሱ ራሱ ተሳሳች የሆነ አካል ነው ማለት ነው። ሌሎችም መምህራን ስለገቡ እኔ ብዙ እንትን ማለት አልፈልግም። በሶስተኛው ፖይንት ባይ ዘ ዌይ አሁን እንግዲህ ጥምቀት ነው የሚያድነው ነው የክርስቶስ ደሙ ነው የሚያድነው የሚለውን ከዚህ በፊትም አንስቼዋለሁ። እነሱ ለስሙ ካልሆነ በስተቀር የክርስቶስ ደም አድኖናል ማለት አይችሉም። ምክንያቱም ደሙ አልነካቸውም፣ በደሙ አልታጠቡም። ባይ ዘ ዌይ ደሙ አልነካቸውም፣ በደሙም አልታጠቡም። እደግመዋለሁ፣ በደሙ አልታጠቡም። ምክንያቱም እምነት ነው እንጂ የሚያድነን የክርስቶስ ደም ነው ያዳነን ቢሉ ኖሮ ደሙ ነክቶናል አጥቦናል ይሉ ነበረ። ፊዚካል ደሙ ነው የምላቸው፣ ሜታፎሪካሊ አይደለም። ሜታፎሪካል ደሙ ሳይሆን ከጎኑ የፈሰሰው ደም እና ከጎኑ የፈሰሰው ውሃ፣ ያ ከጎኑ የፈሰሰው ደምና ከጎኑ የፈሰሰው ውሃ የማዳን ስንነጋገር በቃ ሁልጊዜ በአርጊመንታቸው ውስጥ ብዙዎቹ ማለት ነው እንግዲህ ማለት ሁሉንም ጀነራላይዝ ማድረግ አይደለም፣ ስለ ጥምቀት፣ ስለ ጉባኤያት፣ ስለ ቤተክርስቲያን ምናምን ስንነጋገር ሁልጊዜ ፎልስ አሉ። ለምሳሌ ስለ ጥምቀት ስንነጋገር አይ ደሙ ነው ይባላል። እንደ እኛ ጥምቀት ከስሙና ከደሙ የተነሳ ነው እንጂ የሚያድነው እና የኃጢአት ስርየት የሚያስገኘው ኃጢአት በንጹህ ውሃ ታጥቦ ይጠራል ብለን እናምናለን እንዴ? ኃጢአት እኮ ዝም ብሎ ሰውነት ላይ ያለ ቆሻሻ አይደለም። ኃጢአት የሚነሳው ከክርስቶስ ደም የተነሳ ነው፣ ከክርስቶስ ስም የተነሳ ነው። ግን ያ በጥምቀት በኩል ነው የሚሰጠው ነው ሚንሱ ጥምቀት ነው እንጂ ከክርስቶስ መስቀል ለይተን መች ተናግረን እናውቃለን? እና ይሄ የመጀመሪያው ዳይኮቶሚ ነው ማለት ነው። ሁልጊዜ የሚመጣ የውሸት ተቃርኖ ማለት ነው። ተቃርኖ የመፍጠር ችግር ነው ይሄ ማለት ነው። ስለ ቤተክርስቲያንም ስናወራ አይ ቤተክርስቲያን እኮ ራሷ ክርስቶስ ነው፣ መንፈስ ቅዱስ ይመራታል እንጂ መንፈስ ቅዱስ በውስጡ አለ እንጂ የደካማ ሰዎች የሚሳሳቱ ሰዎች ስብስብ ነው። እንደ እኛ ቤተክርስቲያን የእውነት አምድና መሰረት ነች ስንል እኮ ክርስቶስ ራሷ ስለሆነ መንፈስ ቅዱስ በውስጧ ስላለ ነው። ከሱ ከተነጠለ ማግኘት እኛስ መች ክሌም እናደርጋለን? ይሄንን መንፈስ ቅዱስ የማይመራት ክርስቶስ ራሱ ያልሆነላት የክርስቶስ አካል ያልሆነች ቤተክርስቲያን ሲጀመር ቤተክርስቲያንም አትባልም። ሁለተኛ ደግሞ የሰዎች ስብስብማ ሊሳሳት ይችላል። የሰዎች ስብስብ እኮ ዲሞክራሲ ነው የሚሆነው። በዲሞክራሲ ብዙ የስህተት ውሳኔ ይወሰናል። ሰዎች የተሳሳተ ውሳኔ በድምፀ ብልጫ ወስነው ያውቃሉ። እኛ የቤተ ክርስቲያንን እውነተኝነት እኮ ክሌም የምናደርገው ከመንፈስ ቅዱስ የተነሳ ክርስቶስ እውነት የተባለ ክርስቶስ ራሷ ነው የሚመራት ነው። ወደ እውነት ሁሉ የሚመራ መንፈስ ቅዱስ በውስጡ አለ ከሚል ነው። ስለዚህ ስለ ቤተ ክርስቲያን እውነተኝነት አርጊው ስናደርግ አይ ቤተ ክርስቲያንን ከክርስቶስ ነጥለን ነው የምናይ፣ ከመንፈስ ቅዱስ ነው ለጥነን ነው ስናይ የሚለው አርጊመንት ሲነሳ ኢሚዲየትሊ ለቤተ ክርስቲያን ዝቅ ያለ እና ቅድም እንዳልኩት ኤክሌሲዮሎጂካል ኒስቶሪያኒዝም ነው። የነገረ ቤተ ክርስቲያን ላይ ያለ ንስጥሮሳዊነት ማለት ነው። ክርስቶስን ሰውና አምላክ ብሎ ንስጥሮስ እንደከፈለው ቤተ ክርስቲያንንም ከክርስቶስ የመነጠል ዲቫይን ከሆነው ምንድነው ዲፋይድ ከሆነችበት አምላካዊ
ጸጋን ከተላበሰችበት ስቴት አውርዶ የሆኑ የተሳሳች ሰዎች ስብስብ አድርጎ ማሰብ ይሄ ፋላሲ ነው። ሲጀመር እንዲህ ብለን አልተነሳንም። እኛ ቤተክርስቲያን ማለት እንዲህ ነች ብለን እኮ አልተነሳንም። ክርስቶስ የሚመራት መንፈስ ቅዱስ ያደረባት ብለን በዚህ ምክንያት ነው አርጊው የምናደርገው። ራሱ የቤተክርስቲያን ኢንፋሊቢሊቲ ከክርስቶስና ከመንፈስ ቅዱስ ከእግዚአብሔር ማህደር የሥላሴ ማህደር ነች ከሚለው በሚነሳ ነው። ስለዚህ እሱን ተነስተው ዳይኮቶማይዝ አድርገው ከሱ ነጥለው አርጊው ሲያደርጉ በቃ ኢሚዲየትሊ አርጊውመንቱ ይፈርሳል ማለት ነው፣ ይበላሻል ማለት ነው። እና ሁልጊዜ የሌለ ተቃርኖ ይፈጠራል ማለት አርጊው ለማድረግ ግዴታ የሆነ ተቃርኖ እየተፈጠረ ነው የሚደረገውና ስህተቱ ይሄ ነው ለማለት ነው። እግዚአብሔር ይስጥልኝ። ሌሎች ወንድሞች የሚቀጥሉ ቃልዎት ያሰማልኝ መምህር። እሺ ዲያቆን ዳዊት በእርሶ መቋረጥ ነው መምህር የገቡትና እርሶ ይቀጥሉ። ከዛ ሌሎቹ እንትና ሐሳቤን ያው ጨርሼ ነበር። ቃልዎት ያሰማልን መምህር በረከት። መምህርም ኤፍሬምም ገብተው ነበር። ቅድም ሳላያቸው ነው ዝም ብዬ እንትን የዘለልኩት እና ምናልባት ካሉ እሳቸውም ቢገቡ ጥሩ ነበረ። ያው ዋናው ይሄው ነው እና በመጨረሻ ላይ ግን ጀስት ሐሳቡን እንትን ለማለት ከጎኑ የፈሰሰው ደምና ከጎኑ የፈሰሰው ውሃ የማዳን ኃይል አለው ብለን ካመንን ያ ፊዚካሊ የፈሰሰው ደም ፊዚካሊ የፈሰሰው ውሃ መቼ ያገኛቸው የሚል ጥያቄ ነው ማነሳው ማለት ነው። መቼ ነው ያገኛቸው አክቹአሊ የነካቸው? እና ይሄ በጣም በጣም መሰረታዊ ጥያቄ ነው። ኤኒዌይ እንዳየነው ዛሬ ሆነስትሊ ሶላ ስክሪፕቶራ ትምህርቱን በቃ ዲፌንድ አደርጋለሁ ብቻ ካልሆነ በስተቀር does not make sense እንዳየነው ማለት ነው። doesn't make sense ዝም ብሎ ያንን እንትን ዲፌንድ ለማድረግ ካልሆነ በስተቀር እሺ ዲያቆን ቃልዎት ያሰማልን። ኢዮባ ሰንኮሪስ ሳሙም የነበራችሁ እስቲ ሐሳብ ሰጡበትና ሳሙሻ አለ ረጅም ሰዓት ነበርክና እስቲ በጣም የሚገርም ነው። መምህር ኤፍሬም ቢኖሩ ጥሩ ነበር። እሳቸው ጥሩ ይሄዱበታል። አዲስ ኪዳን እሳቸው ሊቃውንትም ስለሆኑ እሳቸው ይሄዱበት ነበረ። እኔ አንድ ነገር ይገባኛል። ምንድን ነው እዝነተ መንፈሳዊ የጠየቀችው ቤዚክ የሆነ ጥያቄ አለ። እስኪ ሁላችሁም ዛሬ ብናስበው ጥሩ ነው። እውነት የተሳሳተች ቤተክርስቲያን ልክ የሆነ መጽሐፍ ቅዱስን ትሰጠናለች ብለን ማመን እንችላለን? ከመጽሐፍ አስቀድሞ ቤተክርስቲያን ነበረችና እጃችን ላይ ካለው መጽሐፍ ቅዱስ አስቀድሞ የነበረችው ቤተክርስቲያን ናት የሰጠችን መጽሐፍን ለይታ ቀኑን አሰርታ ይህ እስትንፋሰ እግዚአብሔር ያለበት መጽሐፍ ነው ብላ የሰጠችን ቤተክርስቲያን መጽሐፍትን ስትለይ በትውፊት ነው። ትውፊት አላት፣ ትውፊታዊት ናት። ምክንያቱም ወንጌልን ስንቀበል ቀጥታ ሪትን የሆነ ነገር አይደለም። ክርስቶስ ለሐዋርያት የሰጣቸው በቃል ላይ ያስተማራቸው 3 ዓመት ከ3 ወር አብሯቸው ሆነው በገባበት እያሉ ባደረበት እያደሩ ወንጌልን ሲሰሙ ነበርና የሰሙትን በመልእክት መልክ ጻፉት ሐዋርያት መማሪያ ይሆን ዘንድ። ኦሊኖ የመጀመሪያው ኦልሞስት ከስንት ነው ክርስቶስ ካረገ ከስንት ዓመት በኋላ ነው? ከ9 ዓመት በኋላ ምናምን መጽሐፍ የጀመሩት አይደል? ካረገ በኋላ ክርስቶስ ምንም አይነት መጽሐፍ አልሰጣቸውም። እኚህ መጽሐፍት ለማን የተጻፉት ሲባል የቤተክርስቲያንን ዶግማ ለማስጠበቅ ነው። እኚህ መጽሐፍ የተሰበሰቡት በማን ነው ሲባል ቸርች ፋደርስ ነው። አሁን ዛሬ ላይ ፋለብል ናቸው እየተባሉ ባሉ ቸርች ፋደርሶች ነው። ፋለብል የሆኑ ቸርች ፋደርሶች ኢንፋለብል የሆነን መጽሐፍ መለየት ይችላሉ ወይ? ይሄንን ነው። ምክንያቱም እግዚአብሔር መንፈስ ቅዱስ በእነሱ ይሰራል። በዘመናት እግዚአብሔር መንፈስ ቅዱስ እየሰራ ነው የምንል ከሆነ እንግዲያውስ እጃችን ላይ ያለው መጽሐፍ ትልቅ ጥያቄ ሊያስነሳ ነው ማለት ነው። ከባድ ነው ይሄ።
እዚህ ጋር ይሄን ጥያቄ መመለስ አለብን። ስለዚህ አባቶችን የምንቀበለው ማንቀበለውም አለ የሚባል ከሆነ ሲጀመር በምን አይነት ክራይቴሪያ መምጣት ያለበት? የመጀመሪያዋ አሐቲ ኩላዊት የሆነች ቤተክርስቲያን የመጀመሪያዋ በሐዋርያ ዘመን የነበረችው ቤተክርስቲያን ያልተቃወመቻቸው ለ451 ዓመት በዚህ ቤተክርስቲያን ውስጥ የነበሩ አባቶች ኤርሊ ቸርች ፋደርስ የሚባሉ ቤተክርስቲያንን የመሩ ቤተክርስቲያንን ከአጽራረ ቤተክርስቲያን የጠበቁ ብዙ መጽሐፍትን የጻፉ የሐዋርያት አስተምሮን የሰበኩ እነዚህ አባቶች ተሳስተዋል ወይም ሊሳሳቱ ይችላሉ ማለት ምን ማለት ነው? አይጋጭም ወይ? አሁን ቤተክርስቲያን ማውራት ስለ ክርስቶስ ስለ መጽሐፍ ቅዱስ ማውራት ይቻላል ወይ? አሁን በቃ ይሄን ጥያቄ መመለስ አለባቸው። ስለ መጽሐፍ ቅዱስ ማውራት ይቻላል ወይ? ምክንያቱም ተሳሳተ እያልን ያለ ነው ተራ ነገር አይደለም፣ በጣም ትልቅ ነገር ነው። ተሳሳተ እያልን ያለ ነው ማን? ቤተክርስቲያንን የምታህል ተቋም ተሳሳተች እያለ ቤተክርስቲያን ከተሳሳተች ማን ነው ልክ ሊሆን? በጣም አስተውሉ። ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክቱ ምዕራፍ 1 ቁጥር 22 ላይ ሁሉን ከእግሩ በታች አስገዛለት፣ ከሁሉ በላይ ራስ እንዲሆን ለቤተክርስቲያን ሰጠው ይላል። ከሁሉ በላይ ራስ እንዲሆን ለቤተክርስቲያን ሰጠው ነው። የቤተክርስቲያን ራሷ ክርስቶስ ነው ብለን ምን ልኮነ ቤተክርስቲያንን እምናስባት የሰው ወይስ መንፈስ ቅዱስ የሚመራውን ህብረት ነው ቤተክርስቲያን የምንለው? አሁን እዚህ ጋር ነው ቢግ የሆነ ልዩነት እየመጣ ያለው። ሁለተኛውን ፖይንት ያዙልኝ። እንደገና ራሱ ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክቱ ምዕራፍ 5 ቁጥር 23 ላይ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ ነው፣ እርሱም አካል እንደሆነ ማለት አካሉን የሚያድን። በነገራችን ላይ በራእይ ላይ የሚጠቀሱ ቤተክርስቲያኖች አሉ። ራእይ ላይ የተጻፈው መልእክቱ ለቤተ ክርስቲያን መልአክ ለግለሰብ ነው ወይንስ በራእይ መጽሐፍ ላይ ያሉ ሰባቱ ቤተክርስቲያኖች ተሳስተዋል እያለ ነው? እንግዲህ ሰባቱ ቤተክርስቲያን ተሳስተዋል ብለን የምናስብ ከሆነ ለዚህ ቤተክርስቲያን መልአክ አይጽፍም ነበር። መልአክ ማለት ለዚያ ቤተክርስቲያን ላለው አስተዳዳሪ ነው የተጻፈው። ለግለሰብ ሲተሳሳት እውነተኛዋ የጌታ ቤተክርስቲያን ያን ግለሰብ ክርስቶሳዊ በሆነ ትምህርቷ ታርመዋለች። መልእክቱ የሚያስፈልገው ለዚህ ነው። አንድ በዝክሊ ትልቅ ችግር እየተፈጠረ ያለው ሌላ ነገር ደግሞ እንትን ነው። ይሄ ጉባኤያት ላይ ሲመጣ ስለ ጉባኤ ስናወራ ምን እያወራን ነው? ስለምን አይነት ተቋም እያወራን ነው? ጉባኤ ስንል በነገራችን ላይ ጉባኤዎች ይቀርቡ የነበሩት አስተምህሮ ላይ ነው። አስተምህሮ ምን አይነት አስተምህሮ? ለምሳሌ የኒቂያ ጉባኤ ላይ የተነሳ ርዕስ አለ። ክርስቶስ በባህሪው ሰው ነው አይደል? ማለትም ፈጠረበት ነው አይደል? ስለዚህ በደንብ አስተውሉ። ይህን ቤተክርስቲያን 318ቱ ሊቃውንት በ325 ዲፌንድ ያደረጉት በቤተክርስቲያን ትምህርት እንጂ የራሳቸውን ሐሳብ ይዘው አይደለም የመጡት። ጉባኤያት ኢኩሜኒካል ካውንስል ማለት የኢኩሜኒካል ቸርችን ነው ዲፌንድ ሊያደርጉ የሚመጡት። በጉባኤያት አጠቃላይ የቤተክርስቲያን ትምህርት አይደለም የተነሱ ምንፍቅናዎች ናቸው ዲበንክ ሲደረጉ የነበረው። እነዚህ ይህን ጉባኤ ማን ነው የሚመራው? እግዚአብሔር መንፈስ ቅዱስ። መንበሩ የሚተወው የመጀመሪያው መንበር ለማን ነው? ለእግዚአብሔር መንፈስ ቅዱስ። ምክንያቱስ እግዚአብሔር መንፈስ ቅዱስ የሚመራው ጉባኤ ስለሆነ ሙሉ የቤተክርስቲያን ትምህርት አይደለም እዛ ጋር የሚብራራው፣ የተነሳው የምንፍቅና ሐሳብ ነው። በደንብ አስተውሉ። ኢኩሜኒካል ካውንስል የኢኩሜኒካል ቸርችን አስተምሮ ይዞ መጥቶ ነው መናፍቃንን ዲባንክ ሲያደርግ የቀረበው። ኢኩሜኒካል ካውንስል አጠቃላይ የኢኩሜኒካል ቸርችን ትምህርት ይዟል ማለት አይደለም። ሲነሱ የነበሩ ምንፍቅናዊ ሐሳቦችን ነው። አባቶች ከየት ይህን ትምህርት አመጣሉ? አፖስቶሊክ ትራዲሽን፣ አፖስቶሊክ ትምህርት አለ፣ ሐዋርያዊ ትምህርት አለ፣ ሐዋርያዊ ትውፊት አለ። እነርሱ ከማን ከሐዋርያት የተቀበሉትን ነው ያቀበሉ። ከራሳቸው የፈጠሩት ነገር የለም። የወንጌል ያለ የነበረ የሚኖር ነው። ስለዚህ ብዙ ጊዜ ቃውን ጉባኤው ሊሳሳት ይችላል የሚል ከሆነ ኢኩሜኒካል ቸርች የተሳሳተች ነው እያለን ነው። እዚህ ጋር ትልቁ ስህተት እዚህ ጋር ነው የሚጀምረው።
ጉባኤው ሊሳሳት ይችላል ካለ ጉባኤው ላይ የተወከሉት ማናቸው? የኢኩሜኒካል ቸርችን ትምህርት ይዘው የመጡ አባቶች ናቸው የተወከሉት። ስለዚህ ቤተክርስቲያን የምትባል የለችም እያለን ነው ኢንዳይሬክትሊ።